እሷን ደግሞ በጠይቃት እንዴት አስታወሽው ብላ ጮኸለች። እንዴት ነው ነገሩ? ወርቄስ? ወይዘሮ ሜላት በስተመጨረሻም ሃና ሐሴት መሆኗን አውቃለች። እንግዲህ ስንት ጊዜ ሙሉ ስንጠብቀው የነበረው ምን ነበረ? ወይዘሮ ሜላት ሃናን መች ነው የምታውቃት? ልጇ እንደሆነች መች ነው ይህን እውነት ምደርስበት እያልን ልባችን ሲጨነቅ የነበረው እንግዲህ በስተመጨረሻም ድንብላል እውነቱን ዘረጋግፈዋለች ማለት ነው። ስለዚህ ወይዘሮ ሜላት እንግዲህ ተመልሳ ድንብላል ከነገረቻት እውነት ተመልሳ ከነቃች በኋላ ምንድነው ያጋጠማት? የመርሳት በሽታዋ በሙሉ ተላቆ እንግዲህ ማስታወስ ችላለች ማለት ነው። ስለዚህ ሃና ሐሴት መሆኗን አውቃለች። ወይዘሮ ሜላት ይህንን እውነት ካወቀችበት ሰዓት አንስቶ ወይዘሮ ሜላት ጸጸቱ ሊገላት አልቻለም። ለምን? እስከ ዛሬ ድረስ ልጄን ነበር ወይ እንደዚህ ሳሰቃያት የነበረው? በልጄ ላይ ነው ወይ እንደዚህ ግፍ ሳደርግ የነበረው? እያለች እንግዲህ በጣም ብዙ ነገሮችን እያሰበች በሃና ላይ ያደረገችባትን መጥፎ ነገሮች በሙሉ እያሰበች ጸጸቱ ሊገላት ነው። ስለዚህ ወይዘሮ ሜላት ሁለት አይነት ሐሳብ አለባት። አንደኛ ሐሳቧ ሐሴት ሃና መሆኗና ምታቃት ሃና ሐሴት መሆኗ በጣም ደስ ይላት። ሁለተኛው ደግሞ ሃናን ያሰቃየችበትና ሃና ላይ ግፍ ያደረገችባቸው ታይሞች በሙሉ ጸጸቱ ሊገላት ሆነ። ስለዚህ ግን ምን አሰበች ወይዘሮ ሜላት? ማን ነው ሃናን እኔ እንዳላውቃት ያደረገኝ? አጠገቤ ሆና ልጄ ሆና እሷን እንዳላያት የሸፈነኝ ማን ነው የሚለው ነገር አሳስቧታል ማለት ነው። ስለዚህ ወይዘሮ ሜላት ልክ ነበረች። ያሰበችው ነገር በጣም የሚገርምና አሁን ገና ወይዘሮ ሜላት የነቃችበትና አሁን ገና ድራማው የጀመረ ይመስለኛል። ስለዚህ ወይዘሮ ሜላት እንግዲህ ለሃና ምንድነው ያለቻት? ቤተሰቦቹ እንዳለ እኔ እንዳስታወስኩኝ እንዳትናገሪ ብላታለች። ስለዚህ ወይዘሮ ሜላት የራሷን ድራማ ለመጀመር አስባለች ማለት ነው። እንግዲህ ድራማው ምንድነው? ድራማው ወይዘሮ ሜላትን የመታት እንዲሁም በቤት ውስጥ ተቀምጦ ይህንን እውነት እንዳታውቅ ሲያደርጋት የነበረው ከአጠገቧ የሆነ ሰው እንዳለ ታውቋታል። ግን ያን ሰው ለማወቅ ምን ማድረግ አለባት? እንዳላስታወሰችና አሁንም ህመምተኛ እንደሆነች ማስመሰል አለባት። ስለዚህ ወይዘሮ ሜላት ለሃና ይህንን ነገር ነግራታለች። ምንድነው ያለቻት? እኔ እንዳስታወስኩኝ ለማንም እንዳትናገሪ፣ ግን እኔ አንቺ ልጄ እንደሆንሽ አውቄያለሁ፣ አንቺም አውቀሻል። ስለዚህ ቤተሰቦቹ ግን እኔ እንደማስታውስና እቺን እውነት ማንም እንዲሰማ አልፈልግም በማለት እንግዲህ ወይዘሮ ሜላት ለሃና አስጠንቅቃታለች። ከሃና ጋር እንግዲህ እናትና ልጅ ሆኖ ሲላቀሱ ልቤ በጣም አዝኖ ነበር። እስቲ እናንተስ እንዴት ልባችሁ አላዘነም? እስቲ እናንተስ ልባችሁ ያዘነ እህትና ወንድሞቼ በዛሬ ቪዲዮ የወይዘሮ ሜላትና የሃና ትውውቃቸው እንዲሁም የለቅሶ መሆኑ እስከ ዛሬ ድረስ አጠገቧ ልጇን አስቀምጣ ልጇን እርግብ ናት ብላ ተቀብላ ወይዘሮ ሜላት ሳታውቅ ሃናን ለበደለቻት በደል ሁሉ ምን አርግታ መካስ እንዳለባት ግራ ገብቶት ጸጸቱ ሊገላት ሲያስጨንቃትና እናትና ልጅ አሁን ላይ ተዋውቀው አዲስ ጅማሬ መጀመራቸው በጣም አሪፍ ነው ብዬ አስባለሁ። እስቲ እናንተስ ይሄን ቀን ስንጠብቅ የነበራችሁ ሁላችሁም እህትና ወንድሞቼ የደስታ ደስ እንዳለኝ እናንተም ደስ ብሏችኋል። ስለዚህ ይሄን ቪዲዮ የዛሬውን ቪዲዮ በሙሉ ላይክ እያደረጋችሁ የዛሬው አስተያየትና ሪካፓችንን እንቀጥላለን ማለት ነው። እንግዲህ አሁን ላይ ወይዘሮ ሜላት ሃና ልጇ እንደሆነች አውቃለች። ግን ከጀርባዋ ማን ነው ያለው ሚለውን ጉዳይ ለማወቅ ወይዘሮ ሜላት ሃናን እንዳወቀቻት ወይዘሮ ሜላት ሃና ለማንም እንዳትናገር አስጠንቅቃታለች ማለት ነው። ስለዚህ ሃና ለማንም አትናገርም። ግን ወይዘሮ ሜላት የሆነ ያወቀችው ነገር ነበር። ምንድነው ያወቀችው ነገር? ያ ያወቀችው ነገር ወይዘሮ ሜላት ያኔ እርግብን አንገቷን ይዛ ስታስጨንቃት ከኋላ የሆነ ሰው እንደመጣና እንደመታት አስታውሳለች። ግን እርግብ
የተናገረችው ነገር ነበር። ምንድነው የተናገረችው ነገር? አክስቴ 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 እያለች ስጨው ማናት የእርግብ አክስት የሚለው በጣም አስጨንቋታል። ለምን እስከ ዛሬ ድረስ የእርግብን አክስት አይታት አታውቅም። አክስቴ የምትባለው እዛ ቤት ውስጥ የወይዘሮ ሜላት ጓደኛ ተብዬ ባዩሽ ናት። ስለዚህ ሌላ ከሩቅ ሰው መጥቶ ወይዘሮ ሜላትን ሊጎዳት የሚችል ሰው ማንም ይኖራል ብላ አታስብም። ስለዚህ ወይዘሮ ሜላት ማንን ጠረጠረች? ባዩሽ ተብዬውን ጠረጠረች ማለት ነው። ስለዚህ ግን ይህንን ጥርጣሬዋን ወደ ትክክለኛ መረጃና እውነት እሷ ናት የመታችኝ የሚለውንና ከጀርባ ሆና ስታሲር የነበረውና በኔ ላይ ስትጫወትብኝ የነበረው አብሮ አደግ ጓደኛዬ ወይዘሮ ባዩሽ ናት፣ አብሮ አደግ ጓደኛዬ ባዩሽ ናት የሚለውን ለማጣራት እንግዲህ ምን ማስመሰል አለባት? ወይዘሮ ሜላት የማታስታውስ ማስመሰል አለባት ማለት ነው። ስለዚህ ይሄን ነገር ለሃና ለልጇ ነግራታለች። ሃና ይሄን ነገር ለማንም እንዳታወሪ ስለተባለች ሃናም አታወራም። ለምን? ወይዘሮ ባዩሽ እንግዲህ ከመጣች በኋላ ወይዘሮ ሜላት ምንድን ያለችው? ተቀያየረች። ለምን? በውስጧ ያኔ እርግብን ይዛ ስታስጨንቃት አክስቴ አክስቴ እርግብ ስትል ባዩሽ ናት የመታችኝ የሚለው ጥርጣሬ ስላለባት ጭራሽ እንደውም አስጠልታታለች። ባዩሽ ግን ወይዘሮ ሜላት ስሜታዊ ስለነበረች ባዩሽን የማይሆን ንግግር እየተናገረች ባዩሽ የሆነ የሰማችው ነገር አለ ወይስ አወቀችብኝ የሚለው ጥርጣሬ እያሳደረችባት ስለሆነ ባዩሽን መጠራጠር ጀምራለች። ስለዚህ ባዩሽ እንግዲህ እንደለመደባት ሃናን ለማወጣጣት ሙከራ አድርጋ ነበር። ግን ባዩሽ ሙከራዋ ተሳክቷል? አልተሳካም። ለምን? ወይዘሮ ሜላት እንግዲህ ለሃና ስላስጠነቀቀቻት ሃናም አታወራ ሚስጥሩን ማለት ነው። ስለዚህ ባዩሽ ባደረገችው ማጣሪያ መሰረት ሃናን ስትጠይቃት ሃና ምንም አይነት ወሬ ስላላወራችላት እንግዲህ ባዩሽ ምንም የተፈጠረ ነገር የለም፣ እርግብም አልተገኘችም፣ ወይዘሮ ሜላት እየጨለለች ይሆናል ስላመማት ብላ አሰበች ማለት ነው። ስለዚህ ወይዘሮ ሜላት ሐሳቡ አልተሳካም፣ ተሳክቷል ማለት ነው። ባዩሽ ይህን እንድታስብ ነው የፈለገችው። ስለዚህ ወይዘሮ ሜላትም ሐሳቧ ተሳክቶላታል ማለት ነው። እንግዲህ ከሃና ጋር ወይዘሮ ሜላት ሲማከሩ ምንድነው የተባባሉት? እናትና ልጅ እንግዲህ ባዩሽን ወይዘሮ ሜላት ስለምጠረጥራት ምንድነው ያሰበችው? ባዩሽም እኔ ማስታወሴን እንዳታውቅ ስላለቻት እንዲሁም ባዩሽ በወይዘሮ ሜላት ምት ላይ እንዳለችበት ወይዘሮ ሜላት ራሷ ስለምጠረጥር ስለዚህ ምንድነው ያደረገችው? ባዩሽን ለማጣራት ፈልጋለች። ሃናም እውነቱን አልነገረቻትም። ግን ሃና በምክክራቸው ላይ ምንድነው ለወይዘሮ ሜላት ያለቻት? ሃና ለእናቷ ያለቻት ማስመሰል አለብሽ፣ ባዩሽን በዚህ ጉዳይ መጠረጥሪያት ከሆነ አንቺ እሷን በማባረርና የተለየ ፊት በማሳየት ሳይሆን እሷን እንደ ጓደኛ በመቅረብ በማስመሰል ነው ብላታለች። ስለዚህ እንግዲህ ሃና አሁን ገና አስተሳሰብና ጭንቅላቷን እያየን ነው። እስከ ዛሬ ድረስ ሃና የዋ በመሆን ብቻ ስትጃጃል ብዙ ቪዲዮዎች ላይ ብዙ ፓርቶች ላይ አይተናል። አሁን ግን ለእናቷ ከዚህ በኋላ እንዳትጎዳ እናቷ ስለምታስብ ጥሩ ምክር መክራታለች። የመከረቻትን ምክር ወይዘሮ ሜላት እያስመሰለች እንደ ድሮ ጓደኛዋ ማቅረብ አለባት። ካቀረበቻት እሷ መሆኗንና አለመሆኗን ጠላቷን ታውቃለች። ለምን? በንግግሯ ማለት ነው። ካልቀረበቻት እንዴት ልታውቃት ትችላለች? ስለዚህ ቅረቢያት ብላታለች። ስለዚህ ሃና የተናገረቻት ንግግር በጣም አሪፍ ሆኖ ሳለ ወይዘሮ ሜላትም እንግዲህ ይህን ምክር ተቀብላ ባዩሽ ድጋሚ ለማጣራት ስትመጣ ወይዘሮ ሜላት እሳት የነበረችው ውሃ ሆና ጠበቀቻት። ስለዚህ ባዩሽ እንግዲህ ወይዘሮ ሜላት እብድ ናት፣ እየጨለለች ነው፣ ህመሙ ነው እንደዚህ የሚያደርጋት ነው የምትለው። ስለዚህ በዚህ መንገድ ግን የወይዘሮ ባዩሽን ማንነት ቀስ ብላ ወይዘሮ ሜላት ለመድረስ ወይም ወይዘሮ ሜላት የሷን ማንነት ለማወቅ ያስችላታል ብዬ አስባለሁ። ስለዚህ እንግዲህ አቶ ኖላዊ የሃና እውነቱን አለመንገሯ ለአባቷ አስጨንቆታል። አቶ ኖላዊ ምንድን ነው ያስጨነቀው? አቶ ኖላዊ ያስጨነቀው ነገር ሃና ምን ሆና ነው እውነቱን ያልነገረችኝ? እንዴት ሆና ልታለቅስ ትችላለች? የደስታ አምባስ እንዴት ዝም ብሎ ሊወጣ ይችላል? ምን የተፈጠረ ነገር አለ ወይ አስቀይመዋት ይሁን በማለት እንግዲህ አቶ ኖላዊ ሲጨነቅ አይተነዋል። እንግዲህ አቶ ኖላዊ በጣም ስለተጨነቀ አሴርም እሱ ጋር በመጣ ታይም ላይ አቶ ኖላዊ መጨነቁ ለአሴር ሲነግረው አሴር የሆነ ችግር ከተፈጠረማ ምን ችግር አለ አሁን ላይ ቤተኛ አይደለም በማለት እዛ ቤት ሄዶ ለማጣራት ሞክሯል ማለት ነው። እንግዲህ አሴር ሄዶ ሲያጣራ
ሃና ምንም ነገር አዲስ ነገር የተፈጠረ ነገር እንደሌለ ወይዘሮ ሜላት እንደሚንከባከባትና ምንም ነገር የለም በማለት ነግረዋለች። ስለዚህ የአሴር ሙከራም ወይዘሮ ሜላት መንቃቷን መመለሷን ማለትም ማስታወስ መቻሏንና አዲስ ነገር ስለተፈጠረው ነገር ማወቅ አልቻለም ማለት ነው። ስለዚህ ተመልሰዋል። ስለዚህ ሃና አሁን ላይ ደህና ናት፣ ምንም ቤት ውስጥ የተፈጠረ ነገር የለም የሚለውን አጣራ ይመለሳል ማለት ነው። ሌላኛው ደግሞ ምንድነው? ተምቹ ነው። ተምቹ እንግዲህ በእርግብ ፍቅር ድብን ብሎ እንግዲህ ሲደነባበር አይተነዋል። ራሱን እስከሚስትና በስካር ራሱን እስከሚጥል ድረስ ፍቅሯ አንገብግቦታል። እርግብ ግን እንደዚህ ተምቹ መፈንቀቁንና እንደዚህ መሆኑን ብታውቅ ኖሮ ለአንድ ሰከንድ እንኳን ጠፍታ ብቻዋን አትቃቀርም ነበር። ተምቹን ይዛ ነበር የምትጠፋው። ግን እርግብ የምታስበው ምንድነው? እርግብ የምታስበው ሐሳቧ በሙሉ ተምቹ ሊያስይዘኝ ነው፣ የሆነ የሰራው ሴራ አለ ከጀርባዬ፣ እኔን ለማስያዝ እየሞከረ ነው እንጂ አያፈቅረኝ ብላ ነው የምታስበው። ግን የእርግብ ሐሳቧ ትክክል ነበር አይደለም። ተምቹ የምር ድብን ያለ ፍቅር ውስጥ ገብቶ እሷን ለመርዳት ያስባል። እንግዲህ እርግብ ግን አሁን ላይ ከባድ ጥያቄ ጠይቀዋለች። ምንድነው የጠየቀችው ጥያቄ? የጠየቀችው ጥያቄ ብር ነው። ብር አምጥቶ አብራው እንድጠፋና ከዚህ ሀገር እንዲያስወጣት ነው። እሷ አሁን ላይ የምታስበው ፖሊስ እንዳይዛት ተምቹን ተጠቅማ ለመውጣት ነው እንጂ ተምቹን ከልብና ከእውነት ተምቹ የሚወዳትን ያህል እርግብ ትወደዋለች ብዬ አላስብም። እስቲ እናንተስ በዚህ ጉዳይ ላይ ምንድነው የሚሰማችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ተምቹ አጎቱ ከአሜሪካ ድረስ ተከትሎ እሱን ለማግኘትና እሱን ይዞ ለመሄድ የአባቱን የወንድሙን አደራ ለመወጣት መጥቶ ቢሞክር ተምቹ ግን ምንም ሊሰማው አልቻለም። ተምቹ ምንም ሊረዳው አልቻለም። እንግዲህ የተምቹ አጎት ተመልሶ ወደ አሜሪካ ሄዷል። ግን ወደ አሜሪካ ሊመለስ ሲል ግን ምንድነው የሆነ ከባድ ነገር ይዞ ነው ለነሱ አደራ ያላቸው። ምንድነው አደራ ያላቸው ነገር? እንግዲህ የዛን በቡድኑ ሰዓት በነበራቸው ሰዓት የወይዘሮ ባዩሽ ማንነት ሲመረምሩ የነበረው በሙሉ መረጃዎች፣ ፎቶዎች ምን እንዳደረጉ ይህን ሁላ ጊዜ ለፖሊስ መስጠት የሚገባውን መረጃ አምጥቶ ለአቶ ኖላዊ ሰጥቶታል። እንግዲህ አቶ ኖላዊ ሰጥቶት ተምቹንም አደራ እንግዲህ ተንከባከቡት፣ ያው ወጣትም ስለሆነ እናንተ ካጠገቡ ሁኑ፣ እንግዲህ እኔ ያው ስለምመለስ እሱን ጠብቁት ብሏል። ስለዚህ አቶ ኖላዊ እንግዲህ እሱ ባይኖርም ያው ተምቹን እንደ ቤተኛ ስለሚያዩት ይንከባከቡታል፣ ምንም አይሆንም። ግን ያው የአጎትነትን ነገር እንዲጠብቁት ነግሯቸዋል። ግን ዋነኛው ጉዳይ ግን ሲመረምር የነበረውን እንዳለ ያውላ መረጃ ወይዘሮ ባዩሽ ማን እንደገደለች እንዲሁም ማን በዚህ ወንጀል ውስጥ እንዳለበት የሚለውንና ይሄ ሁሉ ሴራ ፖሊስ ማወቅ ያለበትን መረጃ ለአቶ ኖላዊ ሰጥቷል። ግን በሰጠው ሰዓት ላይ ግን አሴር ምንድነው ያለው? አሴር ይሄን መረጃ አሁን ላይ ለሃና መስጠት አለብን፣ ሃና ያስፈልጋታል፣ ሃና አውቃ እውነቱን ሁሉን ነገር ቤተሰቦቹ ቢያደርጉ ይሻላል ብሏል። እንግዲህ ግን አሴር ያለው ነገር ትክክል ነው ብላችሁ ታስባላችሁ? እስቲ አሴር አሁን ላይ ያን መረጃ ለሃና ቢሰጣት ሃና እውነት ለወይዘሮ ሜላት በድብቅ መረጃው ላይ ፎከስ አድርገው ማን ጠላታቸው እንደሆነ ያውቃሉ ብላችሁ ታስባላችሁ? ወይስ ሃና ለአቶ መስፍን ተናግራ ቤተሰቡን ድብልቅልቅ ያደርጉታል ብላችሁ ታስባላችሁ? ግን አሁን ላይ ይሄን መረጃ ማን ጋር መቀመጥ አለበት? አሁን ላይ ማእጅ መግባት አለበት ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ተምቹም እንግዲህ የተምቹ አጎትም እንግዲህ በስተመጨረሻ ወደ መጣበት ወደ አገሩ ወደ አሜሪካ ተመልሷል። ተምቹም እንግዲህ እዚሁ ሊሆን ነው። ስለዚህ አሁን ላይ እርግብ ተምቹን ብር አምጣ ብለው እንግዲህ የተምቹ አጎት እንግዲህ ብሩን ይሰጠዋል ብላችሁ ታስባላችሁ? ብሩን ሰጡት ለእርግብ እንጥፋ ብሎ አብሮ ተያይዞ ይጠፋሉ ብላችሁ ታስባላችሁ? እርግብስ ፖሊሶቹ መቼም ይዟት ይመስላችኋል? እስቲ እናንተ የሚሰማችሁን ሐሳብ አስተያየታችሁን ስጡ። እንግዲህ ወይዘሮ ሜላትና ሃና መተዋወቃቸው ወይዘሮ ሜላት 16 ዓመት ሙሉ ስትፈልጋት የነበረችውን ሐሴት ማግኘቷ እንዲሁም ያቺ ሐሴት ማናት ሃና መሆኗ ለወይዘሮ ሜላት ትልቅ ደስታና ስብራት ሆኖባታል። ደስታዋ ሃና ልጇ መሆኗ ሲሆን ስብራቷ ደግሞ እስከዛሬ ድረስ ላደረገችባት ግፍ በሙሉ ጸጸቱ ሊገላት ሆኗል ማለት ነው። ስለዚህ እንግዲህ አሁን ላይ ግን ወይዘሮ ሜላት ያሰበችው ሐሳብ በሙሉ ምንድነው? ያሰበችው ሐሳብ በሙሉ ከጀርባ ማን ነው ይሄን ሁሉ ነገር የሸፈነኝ? አጠገቤ ቁጭ ብሎ አይኔን የከደነኝ ማን ነው?
እኔ እንዳላውቅ ያደረገሽ አንቺን ማን ነው? ስለዚህ ከጀርባ ያለውን ሰው ማወቅ አለብኝ ብላ ድራማዋን ጀምራለች። አሁን ላይ ሃናና ወይዘሮ ሜላት ተግባብተዋል። ቤተሰቦቹ ወይዘሮ ሜላት እንደማታስታውስ ነው የሚያውቁት። ስለዚህ አሁን ላይ ወይዘሮ ሜላት የራሷን ሴራ ትሰራለች። ባዩሽም እስከዛሬ ድረስ ጓደኛዋ ላይ የልብ ጓደኛዋ ላይ ላደረገችው ግፍ በሙሉ ወይዘሮ ሜላት በተራዋ የወይዘሮ ሜላት ማንነትና ክፋት ደግሞ ምናየው ይሆናል። ባዩሽ ላይ የምታደርግባትን ጭካኔ ምናየው ይሆናል ብዬ አስባለሁ። ወይዘሮ ሜላት እንግዲህ መኝታ ቤቷን እንግዲህ ስከፍተው ብፌውን ወርቁና ብሩ የለም። ግን ዋናው እሷ ያሳሰባት ወርቁ ነበር። ለምን ስከፍተው ወርቁ ስለሚታይ ወርቋ የለም። ግን በጣም አስደንግጧታል። ሰላም አንስታው ይሁን ብላ አስባ ነበር። ግን ሰላምም እንደማታነሳው ስላመነች በኋላ ላይ ማን ነው ሊወስድብኝ የሚችለው ይህን ወርቅ ብላ ጨነቃት። ግን እንዳስታወሰችና ይህን ነገር እንደምታቅ ወርቁ አለመኖሩን እንደምታቅ ብታወራ ደግሞ ማስታወሷን እንዳይጠይቋት ፈራች። ስለዚህ ወይዘሮ ሜላትስ ምንድነው የምትለው? ምን ብላ ነው በዚህ መንገድ የምታጣራው? ወይዘሮ ሜላት እንዳሰበችው ከሆነ ማስታወሷን ማንም እንዲያውቅባት አልፈለገችም። ስለዚህ የወርቁ ጉዳይንም ቢሆን ሃናን ትጠይቃትና ሃና ወርቅና ብሩን እርግብ እንደወሰደችው ሃና ትነግራታለች ብዬ አስባለሁ። ለምን ፖሊሶቹ ወርቅና ብር ይዛ እንደጠፋች ሃና የሰማች ይመስለኛል። ስለዚህ ሃና በሚስጥር ለብቻዋ ለእናቷ ለወይዘሮ ሜላት ትነግራታለች። ስለዚህ እርግብ ያኔ ወርቅና ብሩን ይዛ ልጠፋ ስትል ወይዘሮ ሜላት እንደደረሰችባት በደንብ ታስታውሳለች ማለት ነው። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ ምርጦችዬ።